የሐረር ልጅ ነሽ? እንዴ ሐረር የት? እኔ እኮ የቦቴ ልጅ ነኝ። ያ ሐረርም ተምሬያለሁ ግን የጭሮ ልጅ ነኝ። ጭሮ አሰበ ተፈሪና ሐመልማል አባተ ጋር ጭሮ እኮ ቆንጆ ሙዝ አለ አይደል? በፊት ዘይቱን እንዲህ እኮ ስትታይ የሐረር ልጅ ያው ጭንቅ አይችልም። በዚህ ላይ ደግሞ እንዴ ነው መልኩ ረሃኔ ከዛ ወደዚህ የመጣሽው 10ኛን ጨርሰሽ ነው? 10ኛ ልጅነትሽ በአጠቃላይ እዛ ነው? አዎ እዛ ጨረስኩ። ወደ አዲስ አበባ መጣሁ ለስራ። እናቴን እኔ ነበርኩ እየሰራው ማስተዳደር። ስንት ናችሁ ቤት ውስጥ? 3። አንቺ የመጀመሪያ ልጅ ነበርሽ? የመጨረሻ። ታዲያ አንቺ ላይ እንዴት እናትሽን የማገዙ ስራ አረፈ? ሲስተር ነበረች መታገዛት፣ ግን የሲስተርን ኃላፊነት ደግሞ ሞር እኔም መቀበል አለብኝ መርዳት አለብኝ እናቴን ብዬ ወደ አዲስ አበባ መጣሁ። ምን ስራ ጀመርሽ እንደመጣሽ? ቡቲክ ውስጥ መሸጥ ተቀጥሬ። እሺ። ከዛን ያው 1-2 ወር ሰራውና ገባሁ። ትዳር ተጀመረ? ያ አልহামዱሊላህ። እዛው ቡቲክ ውስጥ የነበረ ተውውቅ ነው በቤተሰብ ነው? በራሱ ግን የሰማሁት ምንድነው 5 ዓመት በትዳር ቆየሽ? አዎ በልጅነቴ ነው ያገባሁት። በልጅነትሽ ነው ያገባሽው? ግን ደግሞ የሰማሁት አሳዛኝ ነገር እውነት ይሁን ውሸት አላውቅም፣ የጧት ካንሰር እንዳለሽ ተነግሮሽ ከሰዓት በኋላ ፍርድ ቤት ጉዳይ ነበረሽ። ያ ሁለቱን ስሜት ማስተናገድ በጣም ከባድ ይመስለኛል። በጊዜው በጣም ከብድ ነበር። በጊዜው ይከብዳል። አሁን ላይ ጠንክሬዚ በቃው እንጂ በሰዓቱ በጣም አንገቴን የደፋውበት ታይም ነበር። ልጆቼንም እንደዛው። ስንት ልጆች አፈራችሁ? 2 አልহামዱሊላህ። ነገሮች ወደ ቀበ ፍቅር የመደምደም እድላቸው የጠበበው ለምንድን ነው? ምክንያቱም ወደ ፍቺ ካንቺ ጋር መፋታት ይከብዳል ብዬ። አይ አንዳንዴ ያላ አለመግባባት ተፈጥሮ ነው። አልহামዱሊላህ በዛን ታይም ደግሞ እሱም ልጆቹን ተቀብሎ እኔ ያሳድግልሻለሁ አንቺ ታከሚ ያለኝ ጥሩ አባት አላቸው። ስለዚህ ባለቤትሽ በፍቺ ጋብቻው ይደምደም እንጂ ለልጆችሽ ጥሩ አባት ነው። ዋው ጥሩ ሰው ማግኘት ራሱ ደስ ይላል። ልጆችሽን እያየሁ ነው በፎቶ። ማና ናቸው? የመጀመሪያው ካሊድ፣ የሁለተኛው ሰልማንና ካሊድ። በጣም ደስ የሚል ስም ነው ያላቸው። በጣም ስለዚህ ሁለቱን ስሜት አስታመሽ በጣም ከባዱን ጊዜ ሁሉ አልፈሽ ነው። ለምሳሌ የፍቺ ስሜቱ መንፈስን የሚጎዳ አይነት ስሜት አለው ብዬ አስባለሁ። ከራስ ጋር ሙግት አለው። እንደገና ደግሞ በዚህ በኩል እኮ ከካንሰር ጋር ራሱ አሁን ካንሰር እንዳለብሽ ራሱ ማወቁ ደግሞ ሌላ አስቸጋሪ ስሜት አለው ብዬ አስባለሁና ሁለቱን አንድ ላይ ያስታመምሽበትን ቀን እስኪ አስታውሰሽ ንገሪኝ። እንዴት አለፈ? በጣም ከባድ ጊዜ ነበር። በጣም እንደዚህ አልፎት ዛሬ ቁጭ ብዬ አወራለሁ ብዬ አልጠበቅኩም። በዛን ታይም አልহামዱሊላህ በጣም ማለቅስበት በቃ የታመምኩበት በጣም የተሰቃየሁበት ወራቶች ነበሩ። ከካንሰሩም ተነገረኝ። በቃ ተደራረበ። ጠዋት ተነገረኝ ከሳክ ካንሰር ተባልኩ። ከ15 ቀን በኋላ ኬሞቴራፒ ጀመርኩ። ኬሞቴራፒ ሲጀምር ሴትነቴን ያጣሁት። ሴት ልጅ መጀመሪያ ውበቷ ጸጉሯ ነው። መላጣ ነው እንዳንተ ይሆንኩት። አመሰግናታለሁ። ለቱን ለምን ባንዶ ካንተን መስል ነበር ብለሽኝ። ግን በጣም አምር ነበር። በጣም በመላጣም አታምርም እያለች ቀልድ ነው። ጸጉርሽ አሁን አላደገ? አሁን አደገ። ምክንያቱም የኬሞን ጊዜ ሲጨርስ ጸጉርሽ ወደ ቦታው ተመለሰ። አዎ ግን አሁንም ስቲል ኬሞ ላይ ነው ያለው። ትላንት ኬሞ ወስጃለሁ። ኬሞ ማለቅ አለበት። ካንሰሩ አሪፍ ሁኔታ ላይ ቢሆንም የታዘዘው ኬሞ ማለቅ አለበት ግዴታ። አሁን ሙሉ ለሙሉ ነፃ መሆንሽን ዶክተሮቹ ሲሰሙ መቼም አንዳንዴ እኮ ይገረማሉ። ምን አርገሽ ነው ምንድነው ምናምን ሊሉ ይችላሉ። ምክንያቱም አንቺ ላይ ያጋጠመውን ነገር ደግሞ ለሌላም ታካሚ ሼር ለማድረግ የሚፈልጉ ይመስለኛል። ጠየቁሽ? ያውቃሉ። በጣም ጥንካሬን ያውቃሉ። እናንተ መድኃኒቱን ስጡኝ በቃ የሆነ ስታመም እንዲደነጋገጡ አልፈልግም። በቃ ይሄን ነገር ውጋኝ እድናለሁ እለዋለሁ። ዶክተሩ ነው በቃ እንዴት ነው በቃ መንፈስሽ በጣም ነው የሚፈልጉኝ። ለሌላ ሰው ራሱ ስልኬን ይሰጣሉ ምናምን እንዳወራላቸው ማለት ነው።
ካንሰር ሲባል መጀመሪያ ተስፋ እንቆርጣለን። ገዳይ ነው፣ የሚታወቅ በሽታ ነው፣ እድል ነው። ኬሞቴራፒም ደግሞ 50-50% ነው የሚሰጥክ እንጂ ሙሉ በሙሉ ያጠፋልሃል ተብሎ አይደለም። ግን ፈጣሪ ከኒዘክ ከፈጣሪ በታች ደግሞ ዶክተሮቹን ግዴታ ማመን አለበት። በቃ እናንተ ይውጉኝ እኔ ድናለሁ እላቸዋለሁ። እና በዛኔም በጣም ነው ደስ ያላቸው። አማራጮቹን እጠቀም ነበር። ምን አይነት አማራጮች? ለምሳሌ ህንድ እኔ ሄዶ የመታከም አቅሙም የለንም። በጣም የደሃ ቤተሰብ ልጅ ነኝ አልሐምዱሊላህ። ታዲያ 2 ሚሊዮን ብር አካባቢ ከየት መጣ? የመጀመሪያው ጊዜ በፋሚሊ በኩል ነበር ተሰብስበው የሄድኩት። እሺ። የሁለተኛው ጊዜ ደግሞ አሁን እግሬ ልቆረጥም እዛው ነበር የሄድኩት። የዛኔም ደግሞ ግዴታ እግር መቆረጥ ስላለበት በጣም ለሌሊት እንቅልፍ አጥቼ ነበር። ለረጅም ጊዜ አልተኛም። የእንቅልፍ ኪኒንም ተሰጥቶኝ አልተኛም ነበር። ያ ያየከው እብጠት የለም? አዎ። እሱ አያስተኛኝም ነበር። ሳምባይ ላይም እንደዛው ተስፋ ቆርጠን ነበር። ቤተሰቡ ፋሚሊ ቆርጦም ነበረ። በቃ 3 ወር ነው የቀራት ተብሎ ማዘር አይኔን ነበር የምታይ። በህይወት የምትቆዩ 3 ወር ብቻ ነው ተብለሽ ነበር? አዎ። እሺ። እና አይኔን ነበር የሚያዩት። እኔ ደግሞ ያለኝን እዚህ የተነሳሁትን ሲቲ ስካን ወደ ህንድ ሀገር ላኩኝ። ህንዶቹም ጭራሽ አፍናን የምትባል ልጅ እንዳትመጣብን፣ ምክንያቱም የመኖር ተስፋ የላትም። ኤጀንቱን የምታመጣ ከሆነ የሬሳ ሳጥን አዘጋጅላት ነው የተባለው። ራሱ ኤጀንቱ ካለፈ በኋላ ነው ይሄን የሚነግረኝ። ስልክ አያነሳም። በረጅም ጊዜ 2 ወር ምናምን አያነሳም ነበር። ምክንያቱም ተስፋ የለውም ይሄ ጉዳይና ተስፋ ላይ ያለው ጉዳይ ለምን ተስፋ እንሰጣታለን ነው። ስለዚህ እዛ ቁጭ ብለሽ ራስሽን ትሪት አድርጊ ነበር ያለኝ። ከዛን የሆነ መድኃኒት ሰርች አደረኩ። ኪኒን ናት። ከዛን እቺን ኪኒን ላክልኝ። በቃ ገዛዋለሁ፣ ለምኝም ቢሆን እገዛለሁ፣ ይሄን ኪኒን ብቻ ላክልኝ። ከዛም በኋላ ተዋልኩት። እሺ ብሎ የ3 ወር የሚያክል ላክልኝ። ያቺን 3 ወር ለመጠባበቅ ነው እኔ ትሞቻለሽ የተባለሽበት። ያቺን ኪኒን ከየት ላይ ነው ሰርች ያደረግሽው? ጉግል ላይ። ምን ብለሽ? ኦስቲዮሳርኮማ ነው የኔ የሚባለው የአጥንት ካንሰር። እሺ። ከዛም በቃ ለዛ የሚሆን ኪኒን ታብሌት ብዬ ነበር ሰርች ያደረኩትና ስቴጅ 4 ለገባ ብዬ ማለት እንትን ስል መጀመሪያ ላይ እሱን አመጣልኝ። እስቲችን ኪኒን አማክራትና ዶክተርን የሚሆን ከሆነ እሱ ላኩልኝ። በቃ ማቆያ ተስፋ ቆርጣችኋል መቼስ፣ ግን መሞቴ ካልቀረ ቢያንስ ወደፊት ግን እንገናኛለን ብየዋለሁ። አልሞትም። እውነት ሆነ። ያቺን 3 ወር ፋሚሊ በቃ እኔ ማስደሰት ምናምን ጀመሩ። ጓደኞቼ እንዳለ ተሰብስበው እኛ ጋር መቀመጥ ጀመሩ። ከዛን አስጭሮ ማለት ነው። ከዛን በኋላ ልክ አይኔን እያዩ ምናምን እየሳቅ ምናምን ያቺ 3 ወር ታልፍና አንዱ ልጅ እንዲያፍናና ላይ ወይ አትሞቺም እንደለ ማለት ይሄን መልክ በጨዋታ መሃል ነው ያነሳው። ረስቼዋለሁ ጭራሽ። 3 ወር አለፈሽ አለኝ። በቃ እኔን የምትወድኝ ከሆነ አልሞትም፣ ወላሂ አልሞትም አልኳቸው። ከአላህ በታች አልሞትም፣ ለምኑና አሳክሙኝ፣ እርዳታ ሰብስቡ አልኳቸው። በመኪና ምናምን ጭሮ ከተማ ምናምን ተሰበሰበልኝ። ቲክቶከሮችም እንደዛው ወደ አዲስ አበባ መጣ። ሰውየውን ትኬት ቆርጫለሁ፣ ሆቴል ቡክ አድርግልኝ አልኩት። ህንድ። እሺ። አላንሳ ያለው ሰውዬ የምርሽን ነው ብሎ ደንግጦ ደወለ። ምክንያቱም 3 ወር አለፈሻ። ስለዛ በቃ አሁን የምታደርግልኝ አልኩ። 3 ወር አልፎኛል። እናንተ ያላችሁት ከባዱ ጊዜ ደም ስተፋም ነበር ከሳምባይና አልፏል ያ ጊዜ። ይሄ መድኃኒት አሪፍ መሰለኝና መጥቼ እዚህ የለም ኢትዮጵያ ውስጥ የለም፣ ሲቲ ስካን ብቻ ነው ያለው። ፒቲ ስካን ውስጥ ብቻ ገብቼ በነጋታው ትመልሰኛለህ አልኩት። አልቆየም። እሺ እንደዛ ከሆነ እሺ ቃልሽን የምትጠብቂ ከሆነ ነይ ብሎ ቡክ አደረገልኝ። እኔና ማዘር ተያይዘን ድጋሚ ህንድ ሲሄድ እንደዛው እግሬ ደህና ነው። ሳምባይ ላይ ያለው የተባለው ነገር ምናምን በጣም አሪፍ ሁኔታ ላይ ነው ያለው፣ በጣም ማለት ነው። እና እነሱም ይቅርታ ጠየቁኝ። ለካ ተስፋ አለ። ትምህርት ሆናቸው ወላሂ በጣም ትምህርት ነው የሆነው። እያለቀሰ ነው። ከዛሬ ጀምሮ እንደዚህ አይነት ፔሸንት እንኳን ቢመጣብኝ አልመልስም እንጂ ተስፋ ነው ለኔ የሚሆንሽው።